እንግዲህ ሰሙነ ሕማማት እንደሚታወቀው ሕማማት የሚለው ቃል መከራ ስቃይ የሚል ትርጉም ነው የሚኖረው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መከራው ሕማሙ ሞቱ የሚታሰብበት ማለት ነው። እንደ ቃሉ ትርጉም ሌላም ፍቺ ያለው ሕማማት ማለት በሽታዎችም ተብሎ ሊተረጎም ይችላል። እሱ ለጌታችን የማይስማማ ቃል ነው፣ ለፍጡራን የሚስማማ ቃል ነውና ለጌታችን ሞቱን መከራውን ሕማሙን የምናስብበት ሳምንት ማለት ነው። ስለዚህ በዚህ ሳምንት ልክ ስያሜው የተለየ እንደሆነ ሁሉ ስርዓቱም የተለየ ነው። ይሄ ሳምንት የሚታሰበው 5500 ዘመን ዓመተ ፍዳ ዓመተ ኩነኔ ነው ቤተክርስቲያኒቷ የምታስበው። ቤተክርስቲያን ማለት በእግዚአብሔር ያመኑ ውሉደ እግዚአብሔር የሆኑ የተጠመቁ ከክርስቶስ ልጅነት ከሥላሴ ልጅነት የተወለዱ እነዚህ ቤተክርስቲያን ይባላሉ። እነዚህ ቤተክርስቲያን በሰሩት ህንጻ ቤተክርስቲያን ሆነው ደግሞ አምልኮት የሚፈጽሙት በዚህ ሳምንት 5500 ዘመን አዳም በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ሲኦል ወይም ርደተ ገሃነም የወደቀበት እነዛ ዘመናት ነው የምናስበው። በዛ ዘመን ውስጥ ሆነን ነው እነዚህን ሳምንታት ምን ዘክረው የምናስበው ማለት ነው። በዚህ ዘመን መስቀል የወንጀለኞች መቅጫ ነው የነበረው። ወንጀለኞች የሚቀጡበት እንጂ ድህነት የሚገኝበት የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ ተፈትቶ በመለኮታዊ ደሙ የተቀደሰበት ነው ብለን የምናስብበት ወቅት አይደለም። አልተቀደሰም ግን እያልኩኝ አይደለም። በዚህ ወቅት ባለፈው ዘመን ሆነን እንድናስብ እንድንዘክር ቤተክርስቲያኒቷ ስርዓት ሰርታለች። የቤተክርስቲያን ስርዓት ደግሞ ሁሉም ሰው ማወቅ ያለበት ሰንበትን አክብሩ ብላ ሰንበትን አትጹሙ ብላ አዋጅ ሰርታ ሰንበትን ሳንጾም የምናከብር ከሆነ ሕማማትን ደግሞ ይህን አትደጉ ይህን አታድርጉ ይህን ፈጽሙ ይህን አትፈጽሙ ብላ ስርዓት ስትሰራ የመፈጸም ግዴታ አለብን የሥርዓቱ ተገዦች ስለሆን ማለት ነው። እና በዚህ ሳምንት መስቀል ማንሳለመው ዓመተ ፍዳ ዓመተ ኩነኔ ሆነን የምናስብባት ሳምንት ስለሆነች ነው። ይሄ ማለት ግን ክርስቶስ ከተሰቀለ ጊዜ ጀምሮ ያለው ዘመን እስከ ምጽአት ድረስ በካህናት እጅ ያለው መስቀል በቤተ ክርስቲያን ያለው ቅዱስ መስቀል ብንሳለም የሚያረክስ ጥቅም የማይሰጥ ስለሆነ አይደለም። በዚህ ወቅት ቤተ ክርስቲያኒቷ በተለየ መልኩ የክርስቶስን መከራ በማሰብ ዓመተ ፍዳ ዓመተ ኩነኔ በማሰብ ብቻ እንድናስብ ስርዓት ስለሰራች በዚህ ወቅት ካህናት መስቀላቸውን አይዙም፣ ምእመናንም መስቀል አይሳለሙም ማለት ነው። ሰላምታ የማንለዋወጠው ይሄ መጽሐፍ ቅዱሳዊ ትውፊት ያለው ነው። በዚህ ወቅት የምናስበው ጌታችን መድኃኒታችን ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርት አንዱ የሆነው ይሁዳ ከአይሁድ ጋር ተመሳጥሮ ጌታን አሳልፎ ለመስጠት አንደኛውን መሳሪያ ያደረገው ሰላምታ ነው። ሰላምታ በጎ ሰላምታ አለ፣ ክፉ ሰላምታ አለ። ያስመሳዮች ሰላምታ እና እንዲሁም የመንፈሳውያን ሰላምታ። ከልባቸው የሚመነጨው ሰላምታ በእጅ የሚተላለፍ በጎንበስ ብለው ሰላምታ በመስጠት ፍቅራቸውን የሚገለጽበት በጎ ሰላምታ አለ። እንዲሁም ደግሞ የልባቸውን ክፋት በማስመሰል ደግሞ ሰላምታ የሚሰጡ አሉ። ይሄ ያው ከይሁዳ ሰላምታ አይተናልና ጌታችንን ተላልፎ የተሰጠው በይሁዳ ያስመሳይ ሰላምታ ስለሆነ በዚህ ወቅት የይሁዳንም የክፉ ሰላምታ በማሰብ
ምእመናን ክፉ ሰላምታን በማስወገድ ተግባራዊ ትምህርት እንዲማሩ በዚህ ወቅት ይህንን ምሳሌ ተከትለን ሰላም አንባባልም። ዋናውና ለዚህ ግን ሰላምታ የማንሰጥበት ወቅት ምንድነው? ሕማማት ብለናል። ሕማማት ተብሎ ሰላም የለም፣ ሐዘን ነው። በሐዘን ወቅት ደግሞ ሰው እግዚአብሔር ያጽናህ፣ እግዚአብሔር ያጽናሽ፣ እግዚአብሔር ያጽናችሁ ብሎ ማጽናኛ ይሰጣል እንጂ እንኳን ደስ አላችሁ እንኳን ለዚህ ደረሳችሁ ብሎ ሰላምታ የሚሰጥበት ወቅት አይደለም። ስለዚህ የሐዘን ወቅት ስለሆነ ወቅቱ በብቸኝነት ራስን በማግለል ስመ እግዚአብሔር ጠርቶ ሰላም ብሎ እንደምን አደራችሁ እንደምን ዋላችሁ በሚል ብቻ እግዚአብሔርን በማመስገን ሐዘኑን የምንገልጽበት ነው ማለት ነው። የሐዘን መገለጫ ነው። ይሄ እንግዲህ በብዙ ማየት እንችላለን። በቤተ ክርስቲያኒቷ በመከራ የክርስቶስን መከራ የሚያስቡ በምናኔ ዓለም የሚኖሩ ራሳቸውን ከዓለም የለዩ አባቶቻችንም መገለጫቸው ጥቁር ነው። ነገረ ክርስቶስን ሳይዘነጉ መኖር፣ ለክርስቶስ ፍቅር መኖር፣ ለክርስቶስ ፍቅር ብሎ መመነን ማለት ነውና ልብሱ የማዘን ምልክት ነው። የማዘን ምልክት ነው። የሐዘን በሀገራችንም እንደሚታወቀው ወገን የሞተበት ቤተሰብ የሞተበት ሐዘኑን ለመግለጽ ጥቁር ይለብሳል። እርግጥ ቤተክርስቲያን አታበረታታም ይሄንን። ሆኖም ግን የተፈቀደ ሐዘን ደግሞ አለ በቤተክርስቲያን። ግፋ ሰማዕታት ማለት የሰማዕታትን ግፍ ያለ በደላቸው ያለ ኃጢአታቸው ግፍ ሲደርስበት በአላውያን ነገስታት ሲታረዱ ሲቆረጡ ሲንገላቱ አይቶ የነሱን ነገር አስቦ ማዘን እንደገናም ደግሞ ሞተ ወልደ እግዚአብሔር የክርስቶስን ሞት እያሰቡ እንደ ዮሐንስ ወልደ ነጎድጓድ ፊትን ለፈገግታ ሳይሰጡ ሁሉ ጊዜም የክርስቶስ መከራ በልቡ ላይ ተተክሎ እንደ ሾህ እየወጋው በእንደዚህ አይነት በቁጽረ ገጽነት እንዳሳለፈው በሐዘን ውስጥ ሆኖ ከልብስ እስከ ልብ ድረስ በሐዘን ማሳለፍ የታወቀ ነውና በእነዚህ በሞተ ሰማዕታት በግፋ ሰማዕታት በሞተ ወልደ እግዚአብሔር እንዲሁም ደግሞ የራስን ኃጢአት በማሰብ ማዘን ይገባልና ይልቁንም ይሄ ሳምንት የኢየሱስ ክርስቶስ ሞት የሚታሰብበት ስለሆነ በዚህ መልኩ ይታሰባል። ለዚህም በልብስም ሐዘናቸውን ለመግለጽ ጥቁር ለብሰው ቤተክርስቲያኒቷ ምእመናን ጥቁር ለብሰው የተሻለም ልብስ ሳይለብሱ እንዲያከብሩ ያዛል ማለት ነው። ይህንን ደግሞ ፍትሐ ነገሥቱም በአንቀጸ ጸሎት ላይ አንቀጽ 14 እንዲሁም በአንቀጸ ጾም ላይም 15 ላይ አስቀምጧል። ያማረ የተዋበ ልብስ ለብሶ ሕማማትን ማክበር እንደማይገባ ስላስቀመጠ ከምግብም ከልብስም ጨምሮ ካማረ ነገር ከተመረጠ ነገር ርቆ ማክበር እንደሚገባ ስለተቀመጠ በዚህ መልኩ እናከብራለን ማለት ነው። አንዱ የጸሎት ክፍል ስግደት ነው። ስግደት የሚከለከልበትና የሚፈቀድበት ወቅት አለ። በተለይም በአንቀጸ ጸሎት ላይ እንደተቀመጠው የማይሰገዱ በዓላት እንዳሉ ሁሉ የሚሰገድ የጸሎት ወቅት ደግሞ ቤተክርስቲያኒቷ አዛለች። በተለይ ደግሞ በሕማማቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ቤዛነት ሲል ለሰው ልጆች ድህነት ሲል ከቀራንዮ እስከ ሊጦስጥራ ከሊጦስጥራ እስከ ቀራንዮ እርጥብ ግንድ ተሸክሞ እየወደቀ እየተነሳ እኛን ለማዳን ሲል የተቀበለውን መከራ ለኔ ስትል ነው የሞትከው፣ ለኔ ቤዛነት ነው መከራውን የተቀበልከው፣ ለኔ ነው ይህንን ሁሉ የሆንከው ብለው ምእመናን እየወደቁ እየተነሱ እየሰገዱ የሱን መውደቅ መነሳት መከራ መቀበልን በማሰብ ይሰግዳሉ። በዚህ ወቅትም በዕብራይስጥ በሮማይስጥ በልዩ ልዩ ቋንቋ በተጻፉ
ስሞች ስሙን እየጠሩ እየሰገዱ እየወደቁ ምህረትን በመለመን ሞቱን መከራውን በማሰብ ያሳልፋሉ ማለት ነው። ይቺ ልዩ ቀን ናት፣ ልዩ ወቅት ናት። ሊቁ ቅዱስ ዮሐንስ አፈወርቅ ምን ይላል? ብክይዎ ወላህውዎ እለ ታፈቅርዎ፣ የምትወዱ ሰዎች አልቅሱ አንቡ ይላል። ከዛው አያይዘው ወዮ ወዮ አማኑኤል አምላካችን አማኑኤል ለኛ ስትል ይህንን ሁሉ መከራ ተቀበልክ እያሉ ቀደም ሲል የነበሩት ሐዋርያት ከዛም ቀጥሎ ሊቃውንት ዛሬም ያሉ መምህራን መመናን ይህንን የክርስቶስን መውደቅ መነሳት በማሰብ ለኛ ሲል የቆሰለውን ለኛ ሲል የደማውን በማሰብ የምንሰግድበት ወቅት ስለሆነ እንሰግዳለን ማለት ነውና ሞተ ወልደ እግዚአብሔርን በማሰብ እየሰገዱ ሲጸልዩ ስርየተ ኃጢአት የምናገኝበት የኃጢአት ስርየት ለማግኘት የሚደረግ ስግደት ነው። ስለዚህ ስግደት ዋናው ክፍል ነው ማለት ነው። እንደገናም ሕማማት በስግደት መጻሕፍተ ነቢያት፣ መጻሕፍተ ሐዲሳት፣ መጻሕፍተ ሊቃውንት ሞቱን መከራውን መንገላታቱን መውደቅ መነሳቱን ስጋው ተቆራርሶ አጥንቱ እስኪታይ ድረስ መገረፉን 6666 መገረፉን እያሰቡ መመናን ይሄ መከራ በልባቸው ላይ ተተክሎ በአይምሯቸው ላይ ተስሎ እየወደቁ እየተነሱ በፍጹም ልብ በፍጹም ፍቅር ዋጋ የሚያገኙበት እንደሆነ በመጻሕፍትም በስግደት እንድናከብር ስለታዘዘ እንሰግዳለን። እንግዲህ ጸሎተ ሐሙስ ብዙ ምስጢራት ነው ያሉት። ብዙ መምህራን በብዙ ተርጉሞ ነው የሚናገሩት። ጸሎተ ሐሙስ ስርዓቱንም የሰራው ስርዓቱንም የፈጸመው እሱ መድኃኒታችን መድኃኔ ዓለም ክርስቶስ ነው። እንደሚታወቀው በዚህ በዮሐንስ ወንጌል ምዕራፍ 13 ላይ እንደተጻፈው ታሪኩ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በምድር ላይ ሲመላለስ ከሰራቸው ስርዓቶች ልዩ ስርዓት ከምናስተምርበት ከምንማርበት የቅዱስ ወንጌል ክፍል አሁን በተቀስኩት ዮሐንስ እንደዘገበልን ጌታችን ያደረገው ድንቅ ስራ ነው። በጸሎተ ሐሙስ የመጨረሻው ሐሙስ ለሱ ማለት ነው 3 ዓመት ከ3 ወር አስተምሯል። በሶስተኛው ወር ውስጥ የመጨረሻው ሐሙስ ወደ ስቅለት ከመሄዱ በፊት ጸሎተ ሐሙስ ለስቅለት ዋይዜማ አንድ ስርዓት ሰርቷል። በእነዚህ በእነ ኒቆዲሞስ በእነ ስሞን ቤት ደቀ መዛሙርቱን ልኮ አዘጋጁ ብሎ ስርዓተ ቁርባን ያሳየበት በዓል እንደሆነ ቤተክርስቲያኒቷ ታስተምራለች። በዚህ ውስጥ ግን ወደ ሐዲስ ኪዳን ስርዓት ከመግባቱ በፊት የብሉይ ኪዳኑን ስርዓት ነው የፈጸመው። የብሉይ ኪዳን ስርዓት ከፈጸመው በኋላ ደቀ መዛሙርቱን ሰብስቦ አስቀምጦ ውሃ በኩስኩስታ አድርጎ የወይኑን ቅርንጫፍ ዝንጣፊ አስመጥቶ ግልድም ገልድሞ ታጥቆ ማለት ነው የሐዋርያትን እግር ያጠበበት ዕለት ነው። ሕጽበተ እግር ሐሙስ ይባላል። ጌታችን የደቀ መዛሙርቱን እግር ያጠበበት በዓል ስለሆነ ሕጽበተ እግር ሐሙስ ይባላል። ምንድነው ያለ? በዚህም የመጀመሪያው ያው ቅዱስ ጴጥሮስን ነው ያጠበው። ቅዱስ ጴጥሮስ ተከራክሮታል። እንዴት መምህር ደቀ መዝሙሩን ያጥባል? ደቀ መዝሙር መምህሩን ያጥባል እንጂ መምህር ያላስተማረው ደቀ መዝሙር ከማን ተምሮ ያደርጋል ብሎ ካላጠብኩህ መንጻት አትችልም። ይሄ ስርዓት ሊያስተምር ነውና ናቁጭ በል ብሎት ቅዱስ ጴጥሮስን እግሩን ያጠበበት 12ቱንም ሐዋርያት እግራቸውን ያጠበበት ዕለት ነውና በዚህም ትትናውን ያሳየበት ትትናን ያስተማረበት ነው። በመጨረሻም ያለው ምንድነው? እናንተ እኔን መምህራችን ጌታችን ትሉኛላችሁ፣ እውነት ነው። እኔ መምህራችሁም ጌታችሁም ነኝ።
መምህራችሁ ጌታችሁ መሆኔ እውነት ነው። ሆኖም ግን መምህራችሁና ጌታችሁ ስሆን እኔ ዝቅ ብዬ የእናንተን እግር እንዳጠብኩ ከመዝግበሩ ለቢጽክሙ እናንተም እንደዚሁ ለወንድሞቻችሁ ይህንን አድርጉ። ወሃብኩክሙ አርአያየ ምሳሌን ተውኩላችሁ ከኔ ተማሩ እናንተም እንደዚሁ ትትናን አድርጉ በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ እግር በማጠብ ያስተማረበት ዕለት ነው። ሁለተኛውና ዋነኛው ደግሞ ዓርብ ላይ የሚፈጽመው የብሉይ ኪዳኑን ቂጣ ወይም ደግሞ የፋሲካ በዓል የሚባለው ሥርዓት ከፈጸመ በኋላ ቀጥሎ የሐዲስ ኪዳኑ ያ በበጎች በፍየሎች በላሞች የነበረውን መስዋዕት ሰርቶ ካሳለፈ በኋላ የሚተካውን የራሱን መስዋዕት ለውጦ ወይኑን ደመ መለኮት ህብስቱን ህብስተ መለኮት አድርጎ ህብስተ ሕይወት አድርጎ ለደቀ መዛሙርቱ ለዘላለም ሕይወት የሚሆነው እንጀራዬ ይህ ነው እንኩ ብሉ፣ የዘላለም ደሜ ይህ ነው ቤዛ የሚሆናችሁ መድኃኒተ ሥጋ ወነፍስ የነፍስና የሥጋ መድኃኒት የሆነው ይህ ነው ብሎ ሥርዓቱንም ሥጋውን ደሙንም የሰጠበት ዕለት ነው። በዚህም አንድ የምናስታውሰው ሌሎቹ በፍቅር በትትና በእምነት ስለተቀበሉ እንደ ተዋህዳቸው ጽፏል ቅዱስ መጽሐፍ ወንጌላዊው። ይሁዳ ግን ሳያምን ነበር ሥጋውን ተቀብሎ የበላውና ከዚህ ከበላው ሥጋና ደም ጋራ ሰይጣን ወደ ውስጡ ገባ ይላል። ክፋት ገባበት። ከዛ እየሮጠ ወጥቶ አይሁድን ክርስቶስን እንዲይዙ ይዟቸው እንደመጣ ያሳያል ማለት ነው። ይሄ ማለት ሥጋ ወደሙን ስንቀበል ሳይገባን ሳናምን ተጠራጥረን እንዲሁም ቂም በቀል ክፋት ይዘን ብንቀበል ልክ እንደ ይሁዳ የሚጠቅመን ሥጋ ወደሙ የሚጎዳን እንዳይሆን ያስጠነቅቀናል ማለት ነውና ይሄ ጸሎተ ሐሙስ ሥጋውና ደሙን ሥርዓት ያሳየበት ዕለት ነው ማለት ነው። የምስጢር ቀን ትባላለች። የሐዲስ ኪዳን ሐሙስ የምስጢር ቀን ሐሙስም ትባላለችና ከብዙ በጥቂቱ ብዙ ነው የሚባለው ጸሎተ ሐሙስ። ዞሮ ዞሮ ግን ዋናዎቹ እነዚህ ናቸው። ትትናውን ያሳየበት ሥጋ ወደሙን የሰጠበት ስለ ሥጋ ወደሙ ሥርዓት ያስተማረበት ዕለት ነው ማለት ነው። መጽሐፍ ቅዱሱን ዛሬም በተግባር ይፈጸማል። ለምሳሌ በቅድስት ቤተ ክርስቲያን እንደሚታወቀው ቅዱስነታቸው ዝቅ ብለው እሳቸው በተገኙበት ቤተ ክርስቲያን ላይ ወገባቸውን ታጥቀው ከመዝግበሩ ነው እንደዚሁ አድርጉ። ወሃብኩክሙ አርአያየ እኔ ትምህርቴን አብነቴን ፈለጌን ትቻችኋለሁ። የትምህርት ነው አድርጉ ማለት ነው። አድርጉ ያለውን በየዓመቱ በጸሎተ ሐሙስ ቅዱስ አባታችንም ሊቃነ ጳጳሳቱም በተገኙበት እግር ያጥባሉ። በየቤተ ክርስቲያኑ ተሰብስበው ይሄ ጸሎት ተደርጎ የሚደረግ የበረከት ሕጽበት ነው። በረከት የሚገኝበት ሕጽበት ነው። በረከቱ በሁለት መንገድ ነው። አንደኛ በተጸለየው ጸሎት የሚታጠቡ ሰዎች በረከተ ቤተ ክርስቲያን በረከተ ጸሎት ያገኛሉ። የሚያጥቡት ደግሞ ካህናቱ ከቅዱስነታቸው ጀምሮ ጳጳሳቱ ቀሳውስቱ ደግሞ በመታጠብም በረከት ያገኛሉ። በማጠብ ደግሞ የጌታን አብነት በማሳየትና በማድረግም የእግዚአብሔርን በረከት ያገኛሉ። ከዚህ ተነስተው ደግሞ ወላጆች እዛ ቤተ ክርስቲያን ላይ የሚታየውን ትትና ልጆቻቸው አብዛኞቹ በገጠሩ እንደምናስታውሰው ልጆች ወደ ቤተ ክርስቲያን የሚሄዱት በጥምቀት ጊዜ ብቻ ነው። ስለዚህ ይህንን ሥርዓት ስለማያዩ ሥርዓቱ እንዳይዘነጋ አባወራዎች አንዳንድ አካባቢ ሥርዓቱ እንዳይዘነጋ ትልልቆቹ ማታ ሲገቡ ልጆቻቸውን እግር ያጥባሉ። ስለዚህ ይሄም
የጌታችንን ትሕትናውን ለማስተማር ትሕትናው እንዳይረሳ እንዲደረግ ነውና ይህ የሚደረገው ከዚህ አንፃር ነው። ወደፊት ምን እናደርጋለን እስከ ምጽአት ድረስ እንግዲህ ጉልባን መጽሐፍ ቅዱሳዊ ትውፊት ነው። መጽሐፍ ቅዱሳዊ ትውፊት ነው ማለት ምን ማለት ነው? መጽሐፍ ቅዱስ ላይ የሚነበብ ሲሆን ግን ቀደም ሲል እስራኤል ዘሥጋ ያደረጉት ሥርዓት ነው። በዚህ በኦሪት ዘጸአት ምዕራፍ 12 ጀምረን እስከ ምዕራፍ 13 ብናነብ ይህንን ታሪክ ያሳያል ማለት ነው። እስራኤላውያን ለ215 ዓመታት ትንቢቱ ከተነገረ ጊዜ ጀምሮ ሲቆጠር 430 ዘመን በባርነት ኖሩ ብለን እናስተምራለን። እርግጥ እንደሚወርዱ ከተነገረበት ተቆጥሮ ነው። እስራኤላውያን በግብጽ የኖሩት 215 ዘመን ነው። ከኖሩ በኋላ በእግዚአብሔር ቸርነት በራሔል ጸሎት በሙሴ መሪነት በቅዱስ ሚካኤል ተራዳይነት ከባርነት እንዲወጡ እግዚአብሔር ሲያሰናዳ ትእዛዞች ሰጥቷል። አንደኛው የመጨረሻው መቅሰፍት ሞተ በኩር ይባላል። የመጀመሪያ ልጅ መሞት ነው። ከዛ በፊት ብዙ ታምራት አድርጓል እግዚአብሔር። ፈርዖን አልሰማ ሲል እግዚአብሔርን አልሰማ ስንል ያው መቅሰፍት ይመጣል። ፈርዖን እግዚአብሔርን አልሰማ ሲል መቅሰፍት መጥቶ ብዙ መቅሰፍት ሆኗል። የመጨረሻው መቅሰፍት ግን ሞተ በኩር ይባላል። የመጀመሪያ ልጅ መሞት ነው። በዚህ ወቅት ያ መቅሰፍት እንዳያገኛቸው እኔ በዚህ ከተማ አልፋለሁ፣ መቅሰፍት ይመጣል፣ በግ አዘጋጁ፣ የማይተርፍ በግ ሰው ሁሉ በሚችለው መጠን ያዘጋጅ ይላል። እዛው አሁን በጠቀስኩት የመጽሐፍ ቅዱስ ክፍል ላይ ስላለ ማንበብ ይቻላል። የበጉን ደም በየመቃናችሁ እርጩ፣ እሱን እያየ ያ በኩርን የሚገድለው ሞት ያልፋል አለ እግዚአብሔር። ይሄ እግዚአብሔር ትእዛዝ ነው። ሰው አያውቀውም፣ አይተረጉመውም። እስራኤላውያን ለሙሴና ለአሮን በተነገረው መሰረት ይህንን ለእስራኤላውያን አዋጅ ነገሩ። ይህንን ካደረጉ በኋላ ሞተ በኩር መጣ። ያደረጉት ሞት አለፈ፣ ያላደረጉት ሞት ያው ወሰዳቸው። እስራኤላውያን በእግዚአብሔር ኃይል ከግብጽ ወጡ ነው የሚለው። ሲወጡ ግን አውክተው ጋግረው ሊጡ ከደረሰ በኋላ የሚጋግሩበት ሁኔታ ምቹ ስላልነበረ መንገደኞች ስለነበሩ ጥሬ የያዘው ጥሬውን ንፍሮ አድርጎ ዶቄት የያዘው ደግሞ እርሾ የሌለው እለቱን አብክቶ እለቱን ጋግሮ ቂጣ እየበላ ንፍሮ እየበላ ወጥቷል። በዚህ ወቅት ከበጉም ጋር ከዚህም ጋር ተያይዞ እግዚአብሔር ነፃ የወጣንበት ቀን ናት ብለው እስራኤላውያን ሚያዝያ በባተ በ14ኛው ቀን ፋሲካ ብለው ልክኛ በየዓመቱ በባሕረ ሐሳብ አቆጣጠር ትንሣኤን እሁድን ሳይለቅ በዓል ነው ትንሣኤን እንደምናከብር እነሱም በዚህ መልኩ ያከብሩ ነበረ። ይህንን አይሁዳውያን አጥብቀው የአባቶቻቸውን ሥርዓት ስለሚያከብሩ ጌታችንንም የሚያልፉትን አክብሮ አሳይቶ ነው ያሳለፈው። ስለዚህ ለደቀ መዛሙርቱ የመጀመሪያው ሥጋ ወደሙ ቅድም እንደነገርኩት ሥጋ ወደሙን ከመስራቱ በፊት የቂጣውን በዓል ነው ያከበረው ከደቀ መዛሙርቱ ጋር። የቂጣው በዓል ለምን ቂጣ ሆነ የሚለው ቅድም እንደነገርኩኝ ጊዜ ስለሌላቸው መንገደኞች ስለሆኑ አውክቶ ሊጡ ሲደርስ የሚጋግሩበት ሁኔታ ምቹ ስላልሆነ እለት እያቦኩ እለት ስለሚበሉ የመንገደኛ ስንቅ ስለሆነ ያንን ትውፊት ሳይረሱ እያሰቡ የዛ መከራ ዘመን እያሰቡ ያንን ሲመገቡ ኑረዋል። ያንን የእስራኤል ትውፊት አክብሯል። ምክንያቱም በመጽሐፍም እንደተጻፈው ጌታችን መድኃኒታችን
ሕገ ኦሪትን ፈጸመ ነው የሚለው። ከሕገ ኦሪት አንዱ ይሄ ነው። ፈጽሞ ግን የሚያልፈውን አሳልፏል፣ የሚሰራውን ደግሞ እንዲተካ አድርጓል። ለምሳሌ በኦሪት የነበረው መስዋዕት አሳልፎ መስዋዕቱን ራሱን አድርጓል። ልክ እንደዚሁ ተመሳሳይ በሐዲስ ኪዳን የማይጠቅሙትን ትቶ የሚጠቅመውን ነው የሰጠ። ግን አይጠቅሙም ብሎ ግን ሁሉንም ሳይሰራ አላለፈም። እጉለ ርግብ ዘውገ ማዕነቅ ይዞ ቤተ መቅደስ ተገኝቷል። ራሱ መስዋዕት ይዞ በ40 ቀኑ ማለት ነው። ልክ እንደ አይሁድ ስርዓት ይህንንም አድርጓል። ከዛ ተነስቶ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅና ጥልቅ ስለሆነች ሕገ ኦሪትን የፈጸመች ስርዓተ ኦሪትን የተከተለች ትምህርተ ኦሪትን የተማረች ስለሆነች ያንን ባህል ስትከተል ኑራለች። ሐዲስ ኪዳኑን ስትቀበል ይህንንም የምእመናን ልክ አማናዊውን ሃይማኖት ሲፈጽሙ ኦሪታዊውን ስርዓት፣ ምክንያቱም የኦሪት ስርዓት ምግብነት ያለው ነው። ስለዚህ የሐዲስ ኪዳኑ የህይወቱን ትምህርት ለመማር ምግብነት ያለውን የኦሪቱንም ስርዓት እያስቀደመች ትከተላለች። የሐዲስ ኪዳን የህይወት ምግብ ስጋውና ደሙ ሲሆን የስጋ ምግብ ደግሞ ልክ ስርዓት ትውፊታዊ ይዞ ስለሚመጣ በዓላት ስታከብር የኦሪቱን ትውፊት የሚያስታውሱ ስርዓትን አስከትላ ስለምትመጣ ጉልባኑን ልክ የኦሪቱን ትውፊት ይዛ ይህንን ታከብራለች ማለት ነውና ጌታችንንም ከደቀ መዛሙርቱ ጋራ የቂጣውን በዓል እንዳከበረ ዛሬም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን የቂጣውን በዓል በንፍሮ እንዲሁም ደግሞ በጉልባን በማክበር በማሰብ ሕማማቱን ያከብራሉ ማለት ነው። ሌላው በፍትሐ ነገሥት ቅድም እንደጠቀስኩት ያልቦካ እንጀራ ጨው ጨምረው ብቻ እንዲበሉ ያዛል። በሕማማት ወቅት ሌላ ምግብ እንዳንበላ ቂጣው ላይ ጨው አብዝተን ውሃ ብቻ ጠጥተን እንድናከብር ስለሚያዝ በዚህ መልኩ በጸሎተ ሐሙስ እንዲህ እናደርጋለን። አንዳንድ የበቁ የተጉ ለስርዓቱ ራሳቸውን ያበቁ አባቶች እናቶች ደግሞ በሕማማት ምንም የጣመ የላመ ሳይቀምሱ የረጠበ ሳይቀምሱ ደረቅ ቂጣ ጨው የበዛበት በልተው ውሃ ጠጥተው በመጾም በመስገድ ያሳልፋሉ። ይህንን ትውፊታዊ ስርዓት ያስከትላሉ ማለት ነው። የሐዘን መገለጫ ነው ጫማ ማውለቅ። በአገራችን እንደምናውቀው ዘመዱ ሲሞት ትልቅ ሰው ሲሞት ሰው ሲያዝን በጣም የሐዘን መገለጫው አንዱ ጫማ አውልቆ እግሩ በእንቅፋት እየደማ ሐዘኑን ለመግለጽ የሚያደርገው ነው። ቅድም እንዳልኩት ሰው ሞተ ብለው ይህንን ማድረግ ተገቢ አይደለም። ግን ሞተ ወልደ እግዚአብሔርን በማሰብ ግን እስከ ሞትም ድረስ መከራ መቀበል በመጻሕፍት የታዘዘ ነው። ቅዱሳን አባቶቻችን ሰማዕታት ራሳቸውን ለሰይፍ ሕይወታቸውን ለመከራ የሚሰጡት ሞተ ወልደ እግዚአብሔርን አስበው ነው። ፍቅረ ወልደ እግዚአብሔር አገብሯቸው ነው። በዚህ በሰሙነ ሕማማት ጫማ ማውለቅ አይደለም ከዚህም የበለጠ መከራ መቀበል ተገቢ ስለሆነ ጫማቸውን አውልቀው የፀሐዩ ሐሩር እንዲያቃጥላቸው እንዲሁም ደግሞ እንቅፋት ስለት ስለ ክርስቶስ ብለው እንዲወጋቸው መከራ ለመቀበል ምእመናን ጫማ ያወልቃል። ክብራችን አንተነ፣ ሞገሳችን አንተነ፣ ሕይወታችን አንተነ፣ የኛ የሆነው ሁሉ ከንቱ ነው ብለው ጫማቸውን የተሻለውን ነገር ሁሉ ጥለው ይከተሉታል ማለት ነው። ስለዚህ ከዚህ የተነሳ ምእመናን ጫማ አውልቀው ይሄዳሉ ማለት ነው። እንግዲህ አንዳንድ ትውፊታዊ አፈ ታሪኮች እንደሚያስታውሱ ቅድምም እንዳልኩት መጽሐፍ ቅዱሳዊ ትውፊትም እንደሚነግረን ሙሻምሾም የሚሉ አሉ። በተለያየ መንገድ የሚያከብሩ አሉ። የአንዲት
የቅድስት ቤተ ክርስቲያን ልጆች ሆነው በተለያየ መንገድ እንደየአካባቢያቸው እንደየአካባቢው እንደየባህሉ እንደየቋንቋው ይህንን በዓል ያከብራሉ። ከአካባቢው ዱቄት እህልም ሊሆን ይችላል ሰብስበው ጋግረው በጋራ ሆነው በዓሉን ያስባሉ። እንዲሁም ደግሞ ለየኔ ቢጤዎች ለተቸገሩት ሰግደው ውለው ስግደት ጨርሰው ሲወጡ ለደከሙት ያንን ዝክር ይዘክራሉ። ይሄ ትውፊታዊ ስርዓት ያለው ስለሆነ ተገቢም ስለሆነ ሃይማኖቱንም ስለማያስነቅፍ የድሮውንም የሚያስታውስ ለአሁኑ ደግሞ ደክሞ ለዋሉት እንዲሁም ወገን ዘመድ ጠያቂ ለሌላቸው በተለይም በሕማማቱ ወቅት ከጸሎቱ ከስግደቱ በተጨማሪ ምጽዋትም የሚገባ ነው። ከጾሙ በተጨማሪ መመጽወት ለሌላቸው መመጽወት ነውና እነዚህ ወጣቶች የኔ የሚሉት ነገር ስለሌላቸው ከቤተሰቦቻቸው አካባቢ ሰብስበው ለሌላቸው ሰዎች ለማድረግ ለመመጽወት ይህንን ያደርጋሉ። ወላጆችም ስርዓተ ሃይማኖትን የሚያበረታቱ ስለሆኑ ኢትዮጵያውያን ምእመናን ደጎች መንፈሳዊ ትውፊት የሚጠብቁ ስለሆኑ ለልጆቻቸው ሰጥተው በልጆቻቸው በኩል ለሌላቸው ይመጸውታሉ፣ ለደከሙት ደግሞ እንዲያቆሩ ያደርጋሉና ይሄ ከዛ ተያይዞ የመጣ እንደሆነ አባቶቻችን ያስረዳሉ ማለት ነው። ቅዱስ ኢሳይያስ ልዑለ ቃል የአሞጽ ልጅ ቅዱስ ኢሳይያስ በትንቢቱ እንደተናገረው ምዕራፍ 53 ላይ ጌታችን መድኃኒታችን እንደሚታረዱ በጎች ተነዳ ነው። እንግዲህ በበዓል ቀን ሰዎች ሊያርዷቸው ያሰቧቸውን በጎች ገዝተው እየነዱ ወስደው እንደሚያርዱ ተነዳ ነውና ይሄ ለኛ የተደረገ በመሆኑ ሕመማችንን ታመመ ቁስላችንን ቆሰለ እንዳለው በሕማማት ወቅት ቁስላችን የቆሰለው ሕመማችን የታመመው ክርስቶስን በማሰብ ሕማማትን ማሰብ ያስፈልጋል። አንዳንድ ጥያቄዎች ብዙ ጊዜ በሕማማት ወቅት እንደዚህ ነው፣ በዚህ ቀን ይሰገዳል፣ በዚህ ቀን አይሰገድም፣ በዚህ ቀን እንደዚህ ይሆናል የሚሉ ሰዎች አሉ። እንደ ፍትሐ ነገሥቱ አከባበር በስግደት ብቻ በጾም ብቻ በጸሎት ብቻ እንዲከበሩን የሚያዘው በዚህ ወቅት ከጸሎተ ሐሙስ ሥርዓተ ቁርባን የተሰራበት ከመሆኑ የተነሳ በዚህ ቀን ከመቀደስ ውጭ መባረክ የበዓላት የደስታ በዓል ማክበር የለም። የሐዘን የመከራ የስግደት ወቅት ነው። የትኛውም ቀን ይዋል በየትኛውም ጊዜ ይውል በሕማማት ከሰኞ እስከ ዓርብ ወይም ከሆሳዕና ሰርክ ጀምሮ ማለት ነው እስከ እሁድ ሌሊት ድረስ ሕማማት ነው፣ መከራ ነው። በዚህ ወቅት መስገድ፣ መጸለይ፣ መመጽወት እና መጾም እስከ ምሽቱ 1 ሰዓት ድረስ መጾም ነው የሚያዘውና በፍቅር ሆኖ በንጽህና ሆኖ መስገድ መጾም ነው የሚገባው እንጂ የማይገባ ክርክር እየተከራከሩ በከንቱ ማሳለፍ ተገቢ አይደለም። አንዳንድ ደግሞ ያልገባን ነገሮች ካሉ በአካባቢያችን ባሉ የቤተ ክርስቲያን ምሁራን ጠጋ ብሎ መጠየቅ መረዳት፣ በአግባቡ ተረድቶ ማስተማር፣ በአግባቡ ተረድቶ መማር እንጂ የማይጠቅም ጭቅጭቅ እኔ እበልጣለሁ እኔ እሻላለሁ በሚል መንፈሳዊ ጸጋ ስለማይገኝ መንፈሳዊነት ራስን አላዋቂ ማድረግ ስለሆነ በዚህ መልኩ በሰሙነ ሕማማትን ማክበር ይገባል የሚል ሐሳብ ነው ያለኝ።